ባለፉት 2 ቀናቶች በጀመርነው የ10 ቀን የመጻፍና የማንበብ ቻሌንጅ ውስጥ በመጀመሪያው ቀን ሾርት ቫውል ሳውንድ፣ በሁለተኛው ቀን ደግሞ ሎንግ ቫውል ሳውንድን ተመልክተን የ10 ቀን ቻሌንጃችንን ጀምረን ነበረ። ዛሬ ደግሞ እነዚሁ አሁንም 5 ቫውል ሌተሮቻችን እርስ በራሳቸው የተደባለቁ ሲመጡ ወይም ሁለት ሁለት እየሆኑ ሲመጡ ቫውል ቲም ሆነው ሲመጡ ማለት ነው ምን አይነት ድምጽ ሊፈጥሩ ይችላሉ የሚለው እንመለከታለን። ከመጀመሪያዋ ጀምረን ከማን ጋር ልትጣመር ትችላለች፣ ተጣምራስ ምን አይነት ድምጽ ልትፈጥር ትችላለች የሚለው የአምስቱንም ቫውል ሌተሮቻችንን ድምጾች እንመለከታለን ማለት ነው። ከናንተ አሁንም ደብተራችሁና እስክሪብቷችሁን አዘጋጅታችሁ መከታተል ይጠበቃል። በዚህ ትምህርት መጨረሻ ላይ አሁንም 5 ጥያቄዎች ብቻ ከነዚህ ቫውል ቲሞች ከምናያቸው ውስጥ አንዱን በመጠቀም 5 ምሳሌዎች ብቻ ትጽፋላችሁ። እንደ ሁልጊዜው ታዲያ የመጽሐፍ ሽልማት ለእናንተ ይሆናል ማለት ነው። ስለዚህ በደንብ ተከታተሉ። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡ። ወደ ትምህርታችን እንሂድ። በመጀመሪያ የምንመለከታት የኤ ስፔሊንግ ከማን ጋር ልትጣመር ትችላለች ወይም ደግሞ እንደ ቫውል ቲም ሆና ልትመጣ ትችላለች። ስለዚህ መጀመሪያ የምናገኘው እቺ ፊደል ከአይ ጋር ተጣምራ ልትመጣ ትችላለች። ስለዚህ ኤ እና አይን አንድ ላይ ስናገኝ ምን አይነት ድምጽ ሊፈጠር ይችላል? ኤ እና አይ አንድ ላይ በሚሆኑበት ጊዜ ኤ አይነት ድምጽ ይፈጠራል ማለት ነው። ስለዚህ እነዚህ ቫውል ሌተሮች ሲደመሩ ከምናውቀው ድምጽ የተለየ ድምጽ ፈጠሩልን ማለት ነው። ምሳሌ ለማየት ያህል ትሬን፣ ኤክስፕሌን፣ ትሬን፣ ኤክስፕሌን። አሁንም ይቺ ፊደል ከሌላ ቫውል ሌተር ጋር ሆና ሌላ ድምጽ ልትፈጥር ትችላለች። እንመልከታት። ይቺ አሁንም ኤ ስፔሊንግ ከዩ ጋር ስትሆን አሁንም ሌላ አይነት ድምጽ ትፈጥራለች። ብቻቸውን ሲሆኑ ያላቸውን ድምጽ ባለፈው ተመልክተናል። አንድ ላይ ሲሆኑ የኦ አይነት ድምጽ ይፈጥራሉ ማለት ነው። ለምሳሌ እነዚህን 2 ምሳሌዎች እንመልከት። ፖዝ፣ ሶስ፣ ፖዝ፣ ሶስ። ሌሎችንም ደግሞ እንመልከት። በሁለተኛነት የምናገኛት ኢ ስፔሊንግ አሁንም በመደባለቅና ከሌሎች ቫውል ሌተሮች ጋር በመሆን ሌላ ድምጽ ልትፈጥር ትችላለች። ብቻዋን እንግዲህ ምን አይነት ድምጾች ልትፈጥር እንደምትችል ሎንግ እና ሾርት ቫውል ሳውንድን ስንመለከት በደንብ አድርገን አይተናል። ዛሬ እስኪ ደግሞ እቺ ቫውል ሌተር ከሌላ ሌተር ጋር ስትደባለቅ ምን አይነት ድምጽ ልትፈጥር ትችላለች እንመልከት። በመጀመሪያ ራሷ 2 ጊዜ ስትመጣ ወይም ደግሞ ኢ ሆነው ሲመጡ የሚፈጠር ቫውል ቲም አለን። የሱ ድምጽ ምንጊዜም ቢሆን ኢ ይሆናል። ስለዚህ እቺኑ ፊደል 2 ጊዜ በምናገኝበት ጊዜ የኢ ድምጽ ይፈጠራል ማለት ነው። ለምሳሌ ፊድ ኤንድ ስሊፕ፣ ፊድ ኤንድ ስሊፕ። በሁለተኛነት የምናገኛት የዚች ደግሞ ቫውል ቲም ልትሆን የምትችለው ከማን ጋር ስትደባለቅ ይሆናል? ከኤ ጋር ስናደባልቃት አሁንም ሌላ ቫውል ቲም እንፈጥራለን ማለት ነው። ስለዚህ ኢ እና ኤ ሲደመሩ አንድ ላይ ወይም ደግሞ እንደ ቫውል ቲም ሲመጡ ምን አይነት ድምጽ ሊፈጠር ይችላል? የመጀመሪያ ኢ አይነት ድምጽ አሁንም ሊፈጠር ይችላል። ለምሳሌ ሊቭ ኤንድ ሊቭ። በሁለተኛ ደረጃ አሁንም ይቺው ቫውል ቲም የኤ አይነት ድምጽ ወይም ደግሞ ሎንግ ኤ አይነት ድምጽ ልትፈጠር ትችላለች። ለምሳሌ ግሬት ስቴክ፣ ግሬት ስቴክ። በሶስተኛነት አሁንም ይቺው ቫውል ቲም የሾርት ኢ ወይም ደግሞ ኤ አይነት ሳውንድ ፈጥረን እናገኛታለን። ስለዚህ ከሎንግ ኤ የተለየ ድምጽ ይሆናል ማለት ነው። ለምሳሌ ሄድ ኤንድ ብሬድ፣ ሄድ ኤንድ ብሬድ። እነዚህ እንግዲህ ቫውል ቲሞች ኢኤ ቫውል ቲም 3 አይነት ድምጾችን ሰጠን ማለት ነው። ወደ ሌላ ደግሞ ቫውል ቲማችን እንሄድ። አሁንም እቺ ፊደል ከሌላ ፊደል ጋር ልትጣመር ትችላለች ወይም ከሌላ ቫውል ሌተር ጋር ልትጣመር ትችላለች። እንያት። በቀጣይ የምናገኘው እቺ ስፔሊንግ ከአይ ጋር ስትሆንም አሁንም እንደ ቫውል ቲም ሌሎች ድምጾችን ልትፈጥርልን ትችላለች። ለምሳሌ ኢ ለብቻው ያለውን ድምጽ ተመልክተናል። በሾርት እና በሎንግ አይንም እንደዛው አንድ ላይ ስናደርጋቸው በመጀመሪያ ምን አይነት ድምጽ ልናገኝ እንችላለን? የኤ አይነት ድምጽ ልናገኝ እንችላለን። ሎንግ ኤ አይነት ድምጽ ልናገኝ እንችላለን። ለምሳሌ ኔይበር ዌይት፣ ኔይበር ዌይት። በሁለተኛነት አሁንም እቺ ቫውል ቲም የሎንግ ኢ ወይም ደግሞ ኢ የሚለውን ሳውንድ በደንብ ልናገኝ እንችላለን ማለት ነው ሁለቱም አንድ ላይ ሲመጡ። ለምሳሌ ሪሲቭ ኤንድ ሲሊንግ፣ ሪሲቭ ሲሊንግ። በሶስተኛ ደረጃ አሁንም ከዚቹ ቫውል ቲም የምናገኘው ደግሞ ሌላ ድምጽ አለ። ምን አይነት ድምጽ እናገኛለን? የሎንግ አይ አይነት ሳውንድ እናገኛለን። ስለዚህ አይ የሚል ድምጽ እንሰማለን ማለት ነው። ለምሳሌ ስላይድ ሃይስት፣ ስላይድ ሃይስት። በእነዚህ 2 ቃሎች ላይ ኢን እና አይን አንድ ላይ በማግኘታችን የተነሳ የሎንግ አይ ሳውንድ ሰምተናል ማለት ነው። አራተኛ አሁንም እቺው ቫውል ቲም የምትሰጠን ድምጽ ይኖራል። በአራተኛነት የምናገኘው የቫውል ቲም የዚች ምን ይሆናል?
የሾርት ኢ ሳውንድ እናገኛለን ወይም ደግሞ አይነት ድምፅ እናገኛለን ማለት ነው። ከሎንግ ኤ የተለየ ወይም መጀመሪያ ካየነው ድምፅ የተለየ ግን አሁንም የሚመሳሰል ድምፅ ያለው አይነት በኢ እና በአይ እናገኛለን ማለት ነው። ለኢ የሾርት ቫውል ሳውንዷን ማለት ነው። ለምሳሌ heifer and leisure heifer leisure። አሁንም ግን አልጨረስንም። ኢ ስፔሊንግ አሁንም ከሌላ ቫውል ሌተር ጋር ሆና ሌላ ድምፅ ደግሞ ትሰጠናለች። እንመልከት። ይቺ ቫውል ሌተር አሁንም በሶስተኛነት ከኦ ጋር ደግሞ አንድ ላይ ስትሆን አሁንም ሌላ ድምፅ ትሰጠናለች። ለብቻዋ ከምናውቀው ድምጿ የተለየ። የመጀመሪያ የምትሰጠን የቫውል ቲም ሳውንድ ምን ይሆናል? ሎንግ ኢ ወይም ደግሞ ኢ አይነት የራሷን ድምፅ ልታሰማን ትችላለች። ሁለቱ አብሮ ሆኖ ማለት ነው። ለምሳሌ people። አሁንም በሁለተኛ ኢ እና ኦ አብረው በመሆናቸው የምናገኘው ድምፅ አለ። ምን አይነት ድምፅ ይሆናል? የዚችውን የኢ ስፔሊንግ ሾርት ቫውል ሳውንድ ልናገኝ እንችላለን። ለምሳሌ jeopardy and leopard jeopardy leopard። አሁንም በሶስተኛ ኢ እና ኦ አብረው ሲመጡ የምናገኘው ደግሞ ሌላ ሳውንድ አለ። ምን አይነት ሳውንድ ይሆናል? የሾርት ዩ ወይም ደግሞ አይነት ሳውንድ ልናገኝ እንችላለን። ለምሳሌ dungeon and gorgeous dungeon gorgeous። አሁንም ግን አልጨረስንም። ኢ ስፔሊንግ አሁንም ከዩ ጋር ስትሆን ሌሎች ደግሞ ድምጾች ትሰጠናለች። እንመልከታቸው። እና ዩ እንደ ቫውል ቲም አንድ ላይ ሲመጡ ሁለት ድምጾችን ልናገኝ እንችላለን። አንደኛ የዩ ድምጽ በደንብ ሊሰማ ይችላል፣ የራሷ ድምጽ ማለት ነው። በሁለተኛ ደግሞ የሎንግ ኡ አይነት ሳውንድ ልንሰማ እንችላለን። ስለዚህ ኡ እንደ ሾርት ቫውል ሳውንድ እና እንደ ሎንግ ቫውል ሳውንድ ሆና እንሰማታለን። የኢ ድምጽ ግን ሙሉ ለሙሉ ላይሰማ ይችላል ማለት ነው። ለምሳሌ የዩ ድምጽ ብቻ ልናገኝበት ከምንችለው ቃሎች ውስጥ feud and Europe feud Europe። በሁለተኛ አሁንም የኢና የዩ ቫውል ቲም አንድ ላይ ምን አይነት ድምጽ ሊሰጠን ይችላል? እንደ ሎንግ ኡ አይነት ድምጽ ሊሰጠን ይችላል። ለምሳሌ rheumatism and sleuth rheumatism sleuth። በእነዚህ ሁለት ቃሎች ላይ ኢና ዩ አብረው ሆኖ እንኳን የዩን እንደ ኡ ወይም ደግሞ ሾርት ቫውል ሳውንዷን ነው የምንሰማው ማለት ነው። ስለዚህ ኢ ኦልሞስት ድምጿ አይሰማም፣ ሲጻፍ ግን ግዴታ መኖር አለባት ወይም ደግሞ እንደ ቫውል ቲም ድምጻቸውን እንጠራለን ማለት ነው። ስለዚህ እንደዚህ እያለን የኢን ተመልክተን ጨርሰናል። ወደ ሶስተኛዋ ሌተራችን ደግሞ እንሂድ። በሶስተኛ የምናገኘው አይ ቫውል ሌተራችንን ነው። አይ ቫውል ሌተርም እንግዲህ ከሌላ ቫውል ሌተር ጋር አንድ ላይ ሆና የተለየ ድምጽ ልትሰጠን ትችላለች። እንደ ቫውል ቲም የተለየ ድምጽ የምታመጣው ከማን ጋር ስትጣመር ይሆናል? ከኢ ጋር ስናጣምራት። ስለዚህ አይን እና ኢን አንድ ላይ ስናደርጋቸው ሁለት ድምጽ ልናገኝ እንችላለን። አንደኛ የምናገኘው ድምጽ እንደ ሎንግ ኢ አይነት ድምጽ ይሆናል። ለምሳሌ field and relief field and relief። አይ ኢ መጨረሻ ላይ የምናገኛት ከሆነ ደግሞ እንደ ሎንግ አይ ወይም ደግሞ አይ የሚለውን ድምጽ እናገኝባታለን። ለምሳሌ die and pie die pie። አይን እንደ ቫውል ቲም የምናገኛት በዋናነት ከኢ ጋር ነው። ወደ ሌሎቹ ደግሞ ቫውል ሌተሮችን እንሂድ። በአራተኛነት የምናገኘው ኦ ስፔሊንግም እንደ ሌሎቹ ሁሉ ከሌሎቹ ጋር የተጣመረ ቫውል ቲም ሆኖ ይመጣል። ኦን በመጀመሪያ የምናገኘው ከማን ጋር ነው? ከኤ ጋር። ኦ ከኤ ስፔሊንግ ጋር አንድ ላይ ሲመጣ የኦ ወይም ደግሞ ሎንግ ኦ ሳውንዱን በደንብ እንሰማዋለን። ኦ ኤ አንድ ላይ ይመጣሉ፣ ግን የምናነበው ኦን ይሆናል ማለት ነው። ለምሳሌ ኮት ቦት ኮት ቦት። በመቀጠልም ኦን ደግሞ አሁንም ከኢ ጋር ልናገኘው እንችላለን። ምን አይነት ድምጽ ይፈጠራል? አብረን ኦ እና ኢ አብረው ሲሆኑ ልክ ከቅድሙ ኤ ጋር አብራ ሆና ሎንግ ኦ ወይም ደግሞ ኦ ቢለውን ሳውንድ እንደሰማነው ሁሉ አሁንም ኦ እና ኢ አብረው ሲሆኑ የሎንግ ኦ ሳውንድ እንሰማለን። ለምሳሌ ቶ ዶ። በሶስተኛነት አሁንም ደግሞ ኦን እና አይን አብረን ልናገኝ እንችላለን። እናያቸው። ኦ እና አይ እንደ ቫውል ቲም አንድ ላይ ሲሆኑ የምናገኘው ድምጽ ምን አይነት ይሆናል? ኦይ ኦይ አይነት ድምጽ ይሆናል ማለት ነው። ለምሳሌ እነዚህን ሁለት ቃሎች እንመልከት። ሶይል ስፖይል ሶይል ስፖይል። ወደ አራተኛዋ ደግሞ ሌተር እንሂድ። ኦ ከዩ ጋር ምን አይነት ድምጽ ልትፈጥር ትችላለች? በጣም ብዙ ድምጽ የምናገኘው ኦ እና ዩ ካላቸው ጥምረት ይሆናል። ኦ እና ዩ አብረው ሲሆኑ በጣም ብዙ ድምጾች ነው የምናገኘው። ከኦዩ ቫውል ቲም ብቻ ወደ 7 የሚሆኑ ድምጾች እናገኛለን። ከእያንዳንዱ አንዳንድ ምሳሌ እያየን እንሂድ። ክላውድ ያንግ ዶ thought soup could and tough። እነዚህ ቃሎች እንግዲህ ወደ 7 የሚሆኑ ቃሎች በእነዚህ ሁሉ ላይ ኦዩ ራሱን የቻለ የተለያየ ድምጽ ይይዛል ማለት ነው። ስለዚህ ከኦዩ 7 የሚሆኑ ድምጾችን ልናገኝ እንችላለን። ወደ መጨረሻዋ ቫውል ሌተር እና ልትፈጥራቸው ወደምትችላቸው ቫውል ቲሞች ደግሞ እንሂድ። ዩ ስፔሊንግም እንደ ሌሎቹ ሁሉ ቫውል ቲም ከሌሎች ቫውል ሌተሮች ጋር በመሆን ልትፈጥር ትችላለች። ለምሳሌ ዩ እና ኢን እንመልከት። ዩ እና ኢን አብረን ስናገኛቸው ሁለት ድምጾች ልንጠብቅ እንችላለን። አንደኛ ዩ የራሷን ድምጽ ዩ የሚለውን በደንብ ልታስጠብቅ ትችላለች። ሁለተኛ ደግሞ
ወይም ደግሞ ሎንግ ኡ አይነት ሳውንድ ልናገኝ እንችላለን። ለምሳሌ በእነዚህ ሁለት ቃሎች ላይ የዩ ድምፅ እንደራሷ ሆና ትሰማለች። ቫሊዩ፣ ሬስኪው፣ ቫሊዩ፣ ሬስኪው። ስለዚህ በእነዚህ ሁለት ቃሎች ላይ ዩ የምትለዋን ድምፅ በደንብ እንሰማታለን። ቀጥሎ በምናያቸው በሁለቱ ቃሎች ላይ ደግሞ የኡ ድምፅ ልንሰማ እንችላለን። ለምሳሌ ትሩ፣ ብሉ፣ ትሩ፣ ብሉ። እዚህ ላይም እንግዲህ ዩና ኢን እናገኛለን። እዚህ ጋር የምናገኘው ድምፅ ግን እንደ ሎንግ ኡ አይነት ድምፅ ይሆናል ማለት ነው። ሶ ዩና ኢን አብረን ስናገኝ ሁለት አይነት ድምፆች ልናገኝ እንችላለን ማለት ነው። ዩን ደግሞ አሁንም ከአይ ጋር ልናገኛት እንችላለን። ምን አይነት ድምፅ ይፈጠራል? አብረን ዩ እንደ ቫውል ቲም ከአይ ጋር ሲመጣ ሶስት አይነት ድምፆች እንጠብቃለን። በመጀመሪያ የምናገኘው ድምፅ አሁንም የሎንግ ኡ አይነት ሳውንድ ሊሆን ይችላል። ለምሳሌ ፍሩት፣ ጁስ፣ ፍሩት፣ ጁስ። በሁለተኛ ደግሞ የአይን ሾርት ቫውል ሳውንድ ልንሰማ እንችላለን። ለምሳሌ ቢልድ፣ ጊልድ፣ ቢልድ፣ ጊልድ። በእነዚህ ሁለት ቃሎች ላይ የአይን ሾርት ቫውል ሳውንድ እንሰማለን። አሁን ደግሞ በሶስተኛ ላይ የአይን ሎንግ ቫውል ሳውንድም ልንሰማ እንችላለን። ለምሳሌ ጋይድ ኤንድ ጋይስ። በእነዚህ ሁለት ቃሎች ላይ የአይ ስፔሊንግን ሎንግ ቫውል ሳውንድ እንሰማለን ማለት ነው። ስለዚህ ይሄ ሁሉ ሳውንድ እንግዲህ አምስቱ ቫውል ሌተሮቻችን አንድ ላይ ሲሆኑ ወይም ደግሞ አምስቱ ቫውል ሌተሮቻችን እርስ በርሳቸው እየተጣመሩ ሊፈጥሯቸው የሚችሉ ሳውንዶች ወይም ድምፆች ናቸው ማለት ነው። አሁንም ግን አንጨረስም። እነዚህ ቫውል ሌተሮች ደግሞ አሁንም ከሌሎች ኮንሶናንት ሌተሮች ጋር ሲጣመሩም ደግሞ ሌሎች ድምፆችን ይዘውም እናገኛቸዋለን። እነሱን በሚቀጥለው ቀን እንመለከታለን። ለዛሬ ግን እርስ በራሳቸው ያላቸውን ድምፆች ተመልክተናል። ስለዚህ የቤት ስራችን በቀን 3 ሊሆን የሚችለው ምንድነው? ከነዚህ አሁን ካየናቸው ቫውል ቲሞች ውስጥ መርጣችሁ በፈለጋችሁት 5 ቃሎችን ኮመንት ሴክሽን ላይ ወይም ደግሞ ቴሌግራም ቻናል ላይ ማስቀመጥ ትችላላችሁ። መጀመሪያ ላይ ያስቀመጣችሁ 3 ሰዎች ታዲያ የነፃ መጽሐፍ ተሸላሚ ትሆናላችሁ ማለት ነው። በተጨማሪም ግን ራሳችሁን አሁንም በማንበብና በመጻፍ እንዲሁም በሌሎቹም በአራቱም ስኪል ራሳችሁን ብቁ ማድረግ ከፈለጋችሁ በምትመለከቱት ስልክ ቁጥር መደወል ትችላላችሁ። ከእናንተ ግን አሁንም ሰብስክራይብ ማድረግ፣ ሼር ማድረግ፣ ላይክ ማድረግ እና የምትፈልጉትን ጥያቄም ሆነ አስተያየት ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። በሚቀጥለው በ4ኛ ቀን በሌላ ደግሞ ትምህርት እንገናኛለን። እስከዛው ድረስ መልካሙ ነው።